ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው እንደሆነ መገለጹ፣ በትግራይ ክልል ማይጨው ከተማ ከባድ የተቃውሞ ሰልፍ መካሄዱንና በሰልፉ ምርጫችን ሰላም ነው፣ አስተዳደራችንን የሚነካ የህወሓት ከፋይ ቡድን አንታገስም ሲሉ የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ተቃውሞ ማሰማታቸው፣ የራያ እናቶች በጦርነት አለቅን ሰላማችንን ያምጣልን በማለት በዛሬው ዕለት ፈጣሪያቸውን ሲለምኑ ማርፈዳቸው፣ የአማራ ፋኖ ብሔራዊ ኃይል ላስታ ጀነራል አሳምነው ኮር ባንተ አባተ ክፍለ ጦር የተሳካ ኦፕሬሽን እንደሰራ መገለጹ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ የብፁዓን አባቶችን ወደ ሀገር መግባት በተመለከተ የምስጋና መግለጫ ማውጣቱ፣ እንዲሁም ከውጪ ሊቀ ጳጳስ ሊዮ 14ኛ ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር ዝግጁ ነኝ ማለታቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ሊቀ ጳጳስ ሊዮ 14ኛ ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር ዝግጁ ነኝ ብለዋል። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በዓለማችን ላይ ያሉ ግጭቶችን ለመሸምገል ዝግጁ መሆናቸውን አስታውቋል። የምስራቅ ካቶሊካዊት ቤተክርስቲያን ኢዮቤልዩን በማስመልከት ዛሬ ባደረጉት ንግግር ከቅድስት ሀገር እስከ ዩክሬን፣ ከሊባኖስ እስከ ሶሪያ እንዲሁም ከኢትዮጵያ እስከ ካካኦስ ድረስ ጦርነት ተስፋፍቶ ይገኛል። እኔም ተፋላሚዎችን ለማገናኘትና እርስ በርሳቸው ተነጋግረው ለህዝባቸው ተስፋ ሰጡ ለማድረግ ዝግጁ ነኝ፣ ሰላም እንዲሰፍን የቻልኩትን ሁሉ አደርጋለሁ ብለዋል። ህዝቦች ሰላምን እንደሚፈልጉ የጠቀሱት ሊቀ ጳጳሱ ተፋላሚዎች ተገናኝተው ድርድርና ውይይት እንዲያደርጉም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ ብፁዕ ቅዱስ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ወደ ኢትዮጵያ ገብተዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዓን አባቶችም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍም ነው ዛሬ ማለዳ አዲስ አበባ የገቡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ የብፁዓን አባቶችን ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶስ በመግለጫውም በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱ ሊቃነ ጳጳሳት ወደ አገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3ቱ ብፁዓን ሊቃነ ጳጳሳት ወደ አገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲል አሳውቋል። ወደ ቀጣዩ መረጃችን ስናልፍ ትግራይ ክልል ማይጨው ከተማ ህዝባዊ የተቃውሞ ሰልፍ ተካሂዷል። የተቃውሞ ሰልፉም ዛሬ ማለዳ ነው የተካሄደው። የተቃውሞ ሰልፉ ዓላማ የነ ዶክተር ደብረጽዮን ቡድን በክልሉ ያካሄድ ያለው ለግጭት ያዘነበለ አካሄድ ተገቢ ያለመሆኑን መግለጽ ነው ተብሏል። ህዝቡ የምንፈልገውም ሰላም ነው ብሏል። ምርጫችንም ሰላም ነው፣ አስተዳደራችንን የሚነካ የህወሓት ከፋይ ቡድን አንታገስም ሲል የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ድምጻቸውን አሰምተዋል። ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ጋር
ግንኙነት የለንም በማለትም ቅሬታቸውን አሰምተዋል። ትናንት ግንቦት 6 ቀን 2017 ዓ.ም ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድም ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾችም ተሰምተዋል። በሰልፉም ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶችን በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነም ነው የተገለጸው። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውንም ከማይጨው ኮሚኒኬሽን ጽህፈት ቤት የተገኘው መረጃ ያመለክታል። በተያያዘ መረጃ ደግሞ የራያ እናቶች በጦርነት አለቅን ሰላማችንን ያምጣልን በማለት በምህላ ፈጣሪያቸውን ሲለምኑ አርፍደዋል። በማይጨው የተካሄደው የተቃውሞ ሰልፍም በ14 የዞኑ ወረዳዎችን በቀጣይ ቀናት ተጠናክሮ እንደሚቀጥልም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው እንደሆነ ተገልጿል። ማክሰኞ ዕለት የተጀመረው ከፊል የስራ ማቆም አድማ ፍትሐዊ ደሞዝ ክፍያና የተሻሉ ጥቅማ ጥቅሞችን እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ እንደገለጸው 2 ተለማማጆችና አንድ የ5ኛ ዓመት ተማሪ በቁጥጥር ስር መዋላቸውን ተናግሯል። እንደ ምንጩ ገለጻ ከሆነ የ5ኛ ዓመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት 5 እራት ለመብላት ሲወጡ መያዛቸውን ተናግረዋል። ሌላኛው ተለማማጅ ደግሞ በማግስቱ ረቡዕ ጠዋት የስራ ቦታውን ለመሸፈን ወደ ስራ ሲሄድ በ3 የፖሊስ መኮንኖች እንደተወሰደ ምንጩ ተናግሯል። ሶስቱም በአዲሱ ገበያ አካባቢ ወደሚገኘው ላዛሪስ ፖሊስ ጣቢያ መወሰዳቸውንና ከማንኛውም ሰው ጋር መገናኘትም እንደማይችሉ እስካሁን የምናውቀው ይህንን ነው ብሏል። በሆስፒታሉ ውስጥ የፖሊስ መኮንኖች መኖራቸውን በመጥቀስ ተለማማጅ ሐኪሞች አሁን ካምፓሱን ለቀው ወደ ቤታቸውና ወደ ዘመዶቻቸው ጋር መሄዳቸውን ምንጩ አክሎ ገልጿል። ባለሙያው የአዋቂዎችና የህፃናት የህክምና ክፍል፣ የጽኑ ህሙማን ህክምና ክፍልና የማጸንና ጽንስ እንዲሁም የማዋለጃ ክፍል ብቻ ስራ ላይ መሆናቸውን ጠቅሰዋል። ሌላ የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያም አድማው በሁሉም ክፍሎች እንደታቀደው እየተካሄደ ነው በማለት አረጋግጠዋል። እንደ ምንጩ ገለጻ ከሆነ የኦርቶፔዲክ ዲፓርትመንት ቺፍ ሬዚደንት ዶክተር ነብዩ በጸጥታ ኃይሎች ከመኖሪያ ቤቱ ታስሯል፣ አክሎ መወሰዱን እንጂ በአሁኑ ወቅት ስላለበት ሁኔታ አናውቅም ሲል ገልጿል። ምንጩ ባለስልጣናት ምላሽ ከንግግር ይልቅ ማስፈራሪያ ሆኗል ሲልም ተናግሯል። የሚመለከታቸው አካላት ንቅናቄያችንን ከቁም ነገር ከመውሰድ ይልቅ ማስፈራሪያዎችን ማቅረባቸውን ቀጥለዋል። ስራ አጥ ሐኪሞች እንዲተኩ ጥሪ በማድረግ ንቅናቄውን ለማዳከም ጥረት ተደርጓል ሲልም አክሎ ገልጿል። በአማራ ክልል በማዕከላዊ ጎንደር ዞን ታኩሳ ወረዳ ደልጌ የመጀመሪያ ደረጃ ሆስፒታል ውስጥ የሚሰሩ አንድ የጤና ባለሙያ እንደገለጹት ማክሰኞ ዕለት ጠዋት በከፊል አድማ መጀመሩን ተከትሎ ዶክተር ቢኒያም አሰፋና ነርስ ሀብቴ ከፈለ በጸጥታ ኃይሎች ታስረዋል ሲል አዲስ ስታንዳርድ ዘግቧል። የህክምና ባለሙያዎች ከጽንፈኛ ኃይሎች ጋር ግንኙነት አላቸው በሚል ክስ እንደቀረበባቸው የገለጸው የጤና ሰራተኛው ባለስልጣናቱ ምርመራ ከተደረገ በኋላ እንደሚፈቱ ቢገልጹም ሁለቱም አሁንም በእስር ላይ እንደሚገኙ አክሏል። ከድንገተኛ ህክምና ውጪ በሆስፒታሉ የስራ ማቆም አድማ እየተካሄደ መሆኑንም አረጋግጠዋል። በክልሉ ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አንድ የጤና ባለሙያ እንዳሉት ማክሰኞ ዕለት ጠዋት የጤና ሰራተኞች መፈክሮችን በመዘመርና የተሻለ ደሞዝና የስራ ሁኔታ እንዲኖር የሚጠይቁም ሰልፎች ተካሂደዋል። የሆስፒታሉ አጠቃላይ ሐኪም የሆኑት ዶክተር አወል ማህመድ ከሌሎች 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታሉ በጸጥታ ኃይሎች ታስረዋልም ብለዋል። አክለውም ከሰዓት በኋላ ከሁለት ዶክተሮች ውጪ የተቀሩት መለቀቃቸውን ገልጸዋል። ሌላኛው በአገዋዊ ዞን እንጅባራ ከተማ በሚገኘው እንጅባራ ሆስፒታል የጤና ባለሙያ የሆነ ግለሰብ እንደገለጹት ዶክተር ጸጋይ ታምር ማክሰኞ ዕለት በጸጥታ ኃይሎች ታስሮ እስከ ትናንት ድረስ አለመፈታቱን ተናግሯል። ወደ ቀጣዩ መረጃዎችን ስናልፍ የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ በጎጃም አዲስ አለማየሁ 7ኛ ክፍለ ጦር የባሶ ሊበኑ አብራጂት ብርጌድ ተድላ ጓሉ ብርጌድና በመቶ አለቃ አበበ ሰው መሆን የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ የሚመራው ጥምር ጦር በጋራ በመሆን በባሶ ሊበኑ ወረዳ የጁቤ ከተማ፣ ደን ከተማ፣ ኮርክ ከተማና አንዳንድ ወረዳ አንበር ከተማ ላይ ከንጋቱ 11 ተኩል እስከ ጠዋቱ 4 ሰዓት ከፍተኛ ውጊያ እንዳደረገ ተገልጿል። ይህ ውጊያ እልህ አስጨራሽ ትንቅንቅ የተደረገበት ሲሆን ፋኖ
የጁቤ ከተማ ለሰዓታት መቆጣጠሩንም ፋኖ ማርሸት ፀሐዩ በማህበራዊ ትስስር ገጹ አጋርቷል። በዚህ ውጊያም የአገዛዙ መቶ አለቃ እንደተገደለ የተገለጸው አመራሮችም እጃቸውን እንደሰጡ ፋኖ ማርሸት ፀሐዩ ጨምሮ ዘግቧል። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል የላስታ ጀነራል አሳምነው ኮር ውባንታ አባተ ክፍለ ጦር የተሳካ ኦፕሬሽን ሰርቷል ሲል የአማራ ፋኖ ብሔራዊ ኃይል መግለጫ አውጥቷል። እንደ መግለጫው ከሆነ በወሎ ክፍለ ሀገር ላስታ አሳምነው ኮር ውባንተ አባተ ክፍለ ጦር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ኦፕሬሽን በማካሄድ ድል መቀናጀቱን ገልጿል። ግንቦት 5 ቀን 2017 ዓ.ም ከሌሊቱ 4 ሰዓት ተኩል እስከ ንጋቱ 11 ሰዓት ድረስ በተደረገ ኦፕሬሽን በኮን ወረዳ ሐሙሲት ከተማ ላይ የነበረው ሚሊሻና አድማ ብተና በተደረገበት ድንገተኛ ጥቃት እንደሸሸና 2 ምርኮኛና 4 ክላሽ መማረኩንም የአማራ ፋኖ ብሔራዊ ኃይል በመግለጫው አካቷል።